እያለች እንግዲህ ታይቷት ነበረ። እናቴ ዝም ብላ በህልሜ ትመጣብኛለች ስትል ነበረ። በእርግጥ የልብ ችግርና የደም ግፊት አለባት። ግን በቃ እንትን ዱባይ ኃይለኛ ሙቀት አለ። አፍኖ ይሆን ምኑን አይሆን እንግዲህ ያው በቃ ሬሷ አስተመረመረ። ሲሳይዬ ሬሷ ተመረመረ። እኛም መጀመሪያ ሰው ገላት ነው ማዳማ ብለን ብለን ነበር። አስክሬኗ ምንም አይነት እንትን እንደሌለው ሰው እንዳልገድላት ተረጋግጧል። እኔ በጣም የተረበሽኩት ሰው ገድሏት መስሎኝ ነው። እግዚአብሔር በቀኑ ጠርቷት ከሆነ ለሁላችንም ቀኑን አናውቀውም እንጂ ሁላችንም ስታንድ ባይ ሆነ መጠበቅ አለብን። ተምፖራሪ ህይወት ውስጥ ነው የምንኖረው። የደርሶ መልስ ትኬት ነው። ደርሶ መልስ ዋን ዌይ መተናል። ቱ ዌይ እስክንጠራ መጠበቅ ብቻ ነው። ማንም እዚህ ምድር ላይ የሚቀር የለም። ሁላችንም ያጅነን። ግን አሟሟታችን ለቤተሰብ የሚያስደነግጥ እንዳይሆን ትንሽ ታመሙ ብሎ ቢሞት ጥሩ ነው። ያ ደግሞ የጻፍኩት ከነስሙ ፋሲል ኃይሉ የቡጣ ባል ነው። አሁን ወደ 100,000 ብር ገብቷል ተብሏል። እየሄድን ነው። እስከ ማታ ድረስ እንጨርስና ነገ አስክሬኑ እንዲላክ እናድርግ። ሰው ሲሞት ነው ድር ራሱ ትዝ የሚለኝ። ለምን እዚህም ሀገር ስትሞቺ 7,000 ፓውንድ ነው የሚጠየቀው። አስቡት። የዚህ ደግሞ 7,000 ፓውንድ ወደ 1 ሚሊዮን ብር ነው። የዱባይ እንደውም ይሻላል። የለንደን ሬሳ መላኪያ በጣም ውድ ነው እንዴ! አሁንማ አየር መንገድ እግዚአብሔርን በጣም አስቸገሩ። ስማ፣ የሁለት ልጆች እናት ናት። ልጆቿን ለማሳደግ ከሀገር ሀገር ስትንከራተት 10 ምናምን አመት ውጭ ሀገር ልጆቿን ለማሳደግ ሁለት ልጆቿን ተንከራታ በቁልኝ አደጉልኝ። አሁን ገብቼ ሀገር ያርፋለሁ በማለቻዋ ጊዜ ይኸው ሞተች። ለዛ ነው አባቴ ጥቁር ያደረግነው። የቡጣ እህት ናት የሞተችው በሚያሳዝን አደጋ። አስክሬን ለመላኪያ 250,000 እቃ ለመላክም አለበት። ኦልሞስት አራውንድ 300,000 የኢትዮጵያ ብር ያስፈልገናል። በቃ ይህን ለማድረግ ነው የተቀመጥነው። የተቻላችሁን ያቅማችሁን። የተለያየ እርዳታ በአሁኑ ሰዓት ብዙ ቦታ አለ። ይሄ ደግሞ ቤተሰቦቿ አባቷ ሆስፒታል ናቸው። ልጇ ፌንት ጭሯል። ቤተሰቦቿ ትክክል አይደሉም። አትሊስት መሞቷን ካዩ ከቀበሩ በኋላ ሰላም እንዲሆኑ ነው። የሚቻላችሁትን ያቅማችሁን እርዳታ አርጉ። የነፍሷ ጋር ያርግላችሁ። ከእንዲህ አይነት አደጋ ይሰውራችሁ። ይኸውን የምታዩት እዚህ ገዝቱ ላይ ያለው 1220017 ፋሲል ኃይሉ የቡጣ ባል አካውንት ነው። በዚህ አካውንት ያቅማችሁን አስገቡ። ብዙዎች እንግዲህ መዳማ የሆነ ነገር አድርጋት እንዳይሆን ትላንትኝ ከኛ ጋር ገስት ላይ ሆና እየተጫወተች እየሳቀች አሞኛል እንኳን ሳትል ምንም ነገር ሳናያባት ዛሬ ሞታ ላይ ስትባል እንዴት እንመናት? እኛና ምንም ወይስ መዳማ የሆነ ነገር አድርጋት ይሆናል ብለው ሲጨነቁ ምናምን ነበር። እና ዛሬ እንግዲህ አስክሬና ተመርምሮ ምንም አይነት ነገር መዳማ እንዳልነካቻት ተረጋግጠዋል ማለት ነው። አሁን አስክሬኗ ደግሞ ወደ ሀገር ለመግባት ዝግጅት ላይ ነው ያለው እና እዚህ ጋር 102200171888 ፋሲል ኃይሉ ብላችሁ ከላይ በጥቁር የምታዩት አለ አይደለም? በሱ ያቅማችሁን አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድና የተከበራችሁ የከዶ ጅማ ቤተሰቦች እንዴት ዋላችሁ? እንዴት አደራችሁ? በያላችሁበት ሰዓት አቆጣጠር አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቃችሁ፣ ከክፉ አደጋ ይጠብቃችሁ። እና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ አላህ ተመላሾች ነን። አላህ አሟሟታችንን ያሳምርልን። እቺ ምስኪን እህታችን እንግዲህ
ስንት አመት ሙሉ ከ10 አመት በላይ ስደት ላይ ለፍታ 2 ልጆች አሏት። 2 ልጆቿን ለማሳደግ ስትለፋ ስትጥር ነበረ። አሁን መጨረሻ ላይ ወደ ሀገሬ ገብቼ ዘና ብዬ ከልጆቼ ጋር ኖራለሁ ስትል ይኸውና እንግዲህ ሞት ቀደማት ማለት ነው። እንግዲህ አላህ እናት የላትም እሷም ያው አባት እህት ወንድሞች ምናምን አሏት። ልጆች 2 ልጅ አላት። አላህ እነሱን እንግዲህ መጽናናቱን ሰብር ይስጣቸው ማለት ነው። የልብ ድካምና ያው የልብ ድካምና ትንሽ እንትን አለባት ምንድነው ብላ ነበረ። ምን ነበረ ምንድነው የሚባለው? ሱካር እና የልብ ድካም ነበረባት። ያው እንግዲህ ዱባይ ላይ አሁን ላይ በምታዩት ሙቀቱ በጣም ሀይ ነው። ዱባይ ብቻ አይደለም በአረብ ሀገራት እንዳለ ሙቀት በጣም ሀይ ነው እና ያው እንግዲህ በዚህ መልኩ ህይወቷ አልፈዋል ማለት ነው። አላህ ጽናቱን ይስጣቸው። አላህ አሟሟታችንን ያሳምርልን። በእውነት ታሞ መሞት በቃ ብርቅ በሆነበት ዘመን አሁን ላይ ዛሬ አይታችሁ ነገ በቃ የለም የምትባሉበት ጊዜ ላይ ነው ያለነው እና በጣም ነው የሚያሳዝነው። በተለይ ስደት ላይ ደግሞ ተንከራታችሁ ለፍታችሁ መጨረሻ ላይ ገብቼ ከልጆቼ ከናፈኩት ቤተሰቦቼ ጋር ከባሌ ጋር ኖራለሁ ብላችሁ ስትሉ ሞት ሲቀድማችሁ ደግሞ በጣም ነው በቃ የሞተው ሞተዋል፣ ግን ላለው ደግሞ የእግር እሳት ነው። ልጆቿ አሁን ራሳቸውን ራሱ አያውቁም፣ ሆስፒታል ነው ያሉት። አባቷን ልክ እንደዛ ማለት ነው። እና ብቻ ለቤተሰብ ነው እንትኑ የእግር እሳቱ ለቤተሰብ ነው እና አላህ ያጽናቸው። ሌላ ምንም አይባልም። በቃ ማለት ሁላችንም ወደዛ ነን። መጨረሻ ዘመን ላይ ነው በቃ ያለ ነው። ሰምታችሁ ከሆነ አብዛኛውም ሰው በቃ ታሞ እንኳን በስርዓቱ ሳታስታመሙት ነው እየሞተ ያለው ማለት ነው። እና እንደው በዘር በሃይማኖት በጎሳ በተለያየ ነገር የምንባለው ከሞት ብዙ ነገር ነው የሚያስተምረን እና ከሞት እንማር። አሁን ላይ ለምን እንደሆነ ባላቅም ሞትን ተለማመድ ነው መሰለኝ እና ኤኪሌ ሞተ እኮ ሲባል ምንም እየመሰለን አይደለም። ገባችሁም? በቃ ምንም ነገር ከምንም ነገር እየቆጠር ነው አይደለም። እና ብቻ አላህ ከክፉ አደጋ ወጥቶ ከመቅረት አላህ ይጠብቃችሁ ሁላችሁንም ማለት ነው። የቻላችሁትን ኃይል ደግሞ ሮማንም አሁን ላይቭ ላይ ቲክቶክ ላይ ነው ያለችው። ገብታችሁ እዛ የአቅማችሁን መርዳት ትችላላችሁ። አካውንቱን ይኸው ከላይ አስቀምጬላችኋለሁ። በሱ መርዳት ትችላላችሁ። አስክሬኗ ወደ ሀገር ገብቶ ቤተሰብ ያው አይቶ ሲቀብር ይበልጥ በቃ ይረጋጋል። እንደው በእግር መጣችሁ በሁለት እግራችሁ ተራምዳችሁ መታችሁ ሰው ተሸክሞ ወደ ቤተሰብ ሲያስረክብ ሬሳችሁን ሲያስረክብ በጣም ነው የሚያመው። አላህ ያጽናቸው፣ ቤተሰቡን አላህ ያጽናቸው። የምር ከባድ ነው። ይሄ ነው የማትሉት ስሜት ነው ማለት ነው። እና ኢንሻአላህ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ዓለም ዳርቻ የሀገሬ ልጆች አላህ ክፉአችሁን አያሰማን፣ አገራችንም ሰላም ያደርግልን። ደህና ሁኑልኝ።